በተፈጠረው ከፍተኛ አለመግባባት አንድ ከፍተኛ የህወሓት ጀነራል በስሩ ያሉትን የራሱን ታጣቂዎች በመያዝ ሊገነጠል መሆኑ ተሰምቷል። ይህ ጀነራል ከሰሞኑ ከከፍተኛ የህወሓት ባለስልጣናት ጋር ስብሰባ ያደረገ ቢሆንም ነገር ግን በተፈጠረው አለመግባባት ህወሓት ላይ በመሸፈት ወደ ቆላ ተንቤን በረሃ እንቅስቃሴ እንደጀመረ የመረጃ ምንጮች ጠቁመዋል። በሌላ በኩል የኤርትራ ፕሬዝዳንት ኢሳያስ አፈወርቂ በጠና መታመማቸውንና አጠቃላይ ሕክምና ለማግኘት ወደ ውጭ ሀገር ለማቅናት እየተዘጋጁ መሆኑ ተሰምቷል። ከሰሞኑ በመቀሌ ከተማ ውስጥ በድብቅ ከህወሓት ቡድን ጋር እንደተገናኙ የተሰማው የአስመራው ሰው በዛሬው ዕለት ህመሙ እንደጸናባቸውና በአስቸኳይ ወደ ውጭ ሀገር ሄደው እንዲታከሙ ተወስኗል። በሌላ መረጃ ተቋርጠው የነበረው በሩሲያና በዩክሬን መካከል ያለው የተኩስ ማቆም ድርድር አሁን ሊጀመር መሆኑ ታውቋል። በዛሬው ዕለት ከፍተኛ የአሜሪካ ወታደራዊ ባለስልጣናት ወደ ዩክሬን ያቀኑ ሲሆን በፕሬዝዳንት ዶናልድ ትራምፕ የተፈረመው የባለ 28 ነጥብ የሰላም ዕቅድ ዝርዝር ለዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ ያቀርባሉ ተብሎ ይጠበቃል። ሰላም ጤና ይስጥልኝ ክቡራትና ክቡራን ውድ ቤተሰቦች፣ ከዚህ ሰዓት ጀምሮ አጫጭርና ወቅታዊ መረጃዎችን ወደ እናንተ አደርሳለሁ። ሌሎች አዳዲስ መረጃዎች እንዲደርሳችሁ ከታች ይህን ቻናል ሰብስክራይብ በማድረግ እስከ መጨረሻው አብራችሁኝ ቆዩላለሁ። አንድ ከፍተኛ የህወሓት ጀነራል በተፈጠረው ከፍተኛ አለመግባባት በስሩ ያሉትን የራሱን ታጣቂዎች በመያዝ ከቡድኑ ሊገነጠል መሆኑ ተሰምቷል። ይህ ጀነራል ከሰሞኑ ከከፍተኛ የህወሓት ባለስልጣናት ጋር ጥብቅ የሆነ ስብሰባ ያደረገ ቢሆንም ነገር ግን በተፈጠረው አለመግባባት ህወሓት ላይ በመሸፈት ወደ ቆላ ተንቤን በረሃ እንቅስቃሴ እንደጀመረ የመረጃ ምንጮች ጠቁመዋል። በተለያየ ጊዜ ከውስጥ መከፋፈል እየደረሰበት ያለው ህወሓት አሁን ደግሞ በወታደሮቹ ላይ እየተስተዋለ ይገኛል። ባለፈው ሳምንት የህወሓት ታጣቂዎች በርከት ያሉ የአርሚ አባላት ከቡድኑ በመኮብለል ወደ ሐራ መሬት ታጣቂዎች መቀላቀላቸው በሰፊው ሲነገር ቆይቷል። አሁን ደግሞ ባለፈው ከተደረገው የከፍተኛ አመራሮች ስብሰባ በኋላ የቡድኑ ከፍተኛ የጦር ጀነራል የሆኑት ጀነራል ምግበይ ኃይሌ ከኤርትራ ጋር የፈጠሩትን ስምምነት በማስመልከት በተፈጠረው አለመግባባት የራሱን ኃይል ይዘው ለመገንጠል እንቅስቃሴ ጀምሯል። ለህወሓት ከውስጥ የመከፋፈሉ ጉዳይ በተደጋጋሚ እየተስተዋለ ሲሆን በተለይም ባለፈው ከጥቅማ ጥቅም ጋር በተያያዘ በተፈጠረው ከታጣቂዎቹ አመጽ በኋላ የውስጥ አለመተማመን ጉዳይ እየጠነከረ በመምጣቱ ችግሮች እየሰፉ በመሄድ ላይ ይገኛሉ። የጦር ወታደሮቹ አዛዦች ታጣቂዎቹን መቆጣጠር ባለመቻላቸው በአመራሮቹ በኩል ቁጣን የቀሰቀሰና ከህወሓት የፖለቲካ አመራሮች ዘንድ አሳሳቢ እየሆነ መጥቷል። የህወሓት ባለስልጣናት ጽምዶ በሚል የዳቦ ስም ከኤርትራ ጋር የፈጠሩትን ጥምረት አምርሮ ከተቃወሙት ውስጥ ዋነኛው ጀነራል ምግበይ ኃይሌ እንደሆነና ከዚህ ጋር በተያያዘ በተፈጠረው አለመግባባት ታጣቂውን ይዘው እየሸሹ የሚገኙ የጦር መሪዎች መካከል አንዱ እንደሆኑ መረጃዎች ወጥተዋል። ጀነራል ምግበይ ኃይሌ የህወሓት አመራሮች ከሻዕቢያ ጋር እያደረጉት ያለው ግንኙነት የትግራይ ህዝብ ትልቅ ዋጋ የሚያስከፍል ስለሆነ ይህ ጥምረት እንዲፈርስ ቢናገርም ተቀባይነት ባለማግኘቱ ከቡድኑ ተገንጥሎ በመውጣት የራሱን ቡድን እያደራጀ እንደሆነ ተሰምቷል። በዚህም አዲስ አደረጃጀት ምግበይ ኃይሌ በህወሓት ባለስልጣናት ላይ በመሸፈት ወደ ተንቤን በረሃ በመውረድ ታጣቂዎቹን ለማደራጀት ውስጥ ለውስጥ እየሰራ እንደሆነ ተረጋግጧልም እየተባለ ነው። በሌላ በኩል የኤርትራ ፕሬዝዳንት ኢሳያስ አፈወርቂ በጠና መታመማቸውንና አጠቃላይ ሕክምና ለማግኘት ወደ ውጭ ሀገር ለማቅናት እየተዘጋጁ መሆኑ ተሰምቷል። ከሰሞኑ በመቀሌ ከተማ ውስጥ በድብቅ ከህወሓት ቡድን ጋር እንደተገናኙ የተሰማው የአስመራው ሰው በዛሬው ዕለት ህመሙ እንደጸናባቸውና በአስቸኳይ ወደ ውጭ ሀገር ሄደው እንዲታከሙ ተወስኗል። ኢሳያስ አፈወርቂ በቅርቡ ወደ መቀሌ ከተማ በሚስጥር በመጓዝ ከህወሓት ጋር ከተወያዩ በኋላ ከፍተኛ ህመም እንዳጋጠማቸው ከታማኝ ምንጮች የተገኙ መረጃዎች አመላክቷል። የሻዕቢያው አዛውንት ኢሳያስ አፈወርቂ ከኢትዮጵያ ጋር በገቡት መካረር ምክንያት ጦርነት ሊቀሰቀስ ይችላል በማለት ሰሞኑን በርካታ የጦር መሳሪያዎችን እየሸመቱ እንደሆነም ተጠቁመዋል። ከዚሁ ጋር ተያይዞ በትናንትናው ዕለት አንድ በርካታ የጦር መሳሪያዎችን የጫነ አውሮፕላን
ከኢራን ተነስተው አስመራ ማረፉ ታውቋል። ይህም የመሳሪያ ገዢ በዚህ 3 ወር ውስጥ ብቻ ለሶስተኛ ጊዜ መሆኑ ነገሩን አሳሳቢ አድርጎታል። ይህ በእንዲህ እንዳለ በጠና ታሟል የተባሉት ኢሳያስ ወደ ውጭ ሀገር ለሕክምና ለመሄድ ዝግጅታቸውን እያጠናቀቁ ይገኛሉ። በሌላ መረጃ ተቋርጠው የነበረው በሩሲያና በዩክሬን መካከል ያለው የተኩስ ማቆም ድርድር አሁን ሊጀመር መሆኑ ተሰምቷል። በዛሬው ዕለት ከፍተኛ የአሜሪካ ወታደራዊ ባለስልጣናት ወደ ዩክሬን ያቀኑ ሲሆን በፕሬዝዳንት ዶናልድ ትራምፕ የተፈረመው የባለ 28 ነጥብ የሰላም ዕቅድ ዝርዝር ለዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ ያቀርባሉ ተብሎ ይጠበቃል። በአሜሪካ ፕሬዝዳንት ዶናልድ ትራምፕ የተፈረመውና ሩሲያ ከዩክሬን ከፍተኛ የሆነ የይገባኛል ቅናሾችን እንድታደርግ የሚጠይቀው ባለ 28 ነጥብ የሰላም ዕቅድ ዝርዝር መረጃ ይፋ ተደርጓል። ፕሬዝዳንት ትራምፕ ከሩሲያ ጋር በመሆን ያዘጋጁትን ከዩክሬን ከፍተኛ ቅናሾችን የሚጠይቀውን ባለ 28 ነጥብ የሰላም ዕቅድ ማጽደቃቸው ተዘግቧል። ኤንቢሲ ኒውስ የአሜሪካ ከፍተኛ የመንግስት ባለስልጣንን በመጥቀስ ባወጣው ዘገባ መሰረት ዶናልድ ትራምፕ በዚህ ሳምንት በሩሲያና በዩክሬን መካከል ለሰላም የሚሆን ባለ 28 ነጥብ ዕቅድ አጽድቀዋል ብለዋል። ዘገባው እንደሚለው ባለፈው ሳምንት መጀመሪያ ላይ ከፍተኛ ባለስልጣናት ለበርካታ ሳምንታት ከሩሲያው ልዑክ ኪሪል ዲሚትሪቭና ከዩክሬን ባለስልጣናት ጋር በመመካከር ይህንን ዕቅድ በድብቅ አዘጋጅተዋል ተብሏል። ባለስልጣኑ እንደተናገሩት የትራምፕ ልዩ ልዑክ ስቲቭ ዊትኮፍ፣ ጄዲ ቫንስ፣ ማርኮ ሩቢዮና የፕሬዝደንቱ አማች ጃሬድ ኩሽነር የዕቅዱን ቀመር በማውጣት ተሳትፈዋል። 3 የአሜሪካ ባለስልጣናት ለኤንቢሲ ኒውስ እንደተናገሩት ከሆነ የሰላም ስምምነት ዕቅዱን በማዘጋጀት ያልተሳተፉት ለዩክሬናውያን ገና መቅረብ አለበት ያሉ ሲሆን በተለይም ከፍተኛ የአሜሪካ ወታደራዊ ባለስልጣናት በአሁኑ ጊዜ በኪየቭ ውስጥ የሚገኙ ሲሆን የረቂቅ ዕቅዱ መቋጨት ጋር ተያይዞ ዛሬ ቮሎዲሚር ዜሌንስኪን እንደሚያገኙ ተዘግቧል። አንድ የአሜሪካ ባለስልጣን ይህንን ጉዞ የሰላም ድርድሮችን እንደገና ለመጀመር ያለመ የዋይት ሃውስ ዕቅድ በማለት ገልጾታል። የዕቅዱ ዝርዝሮች ገና ሊረጋገጡ ባይችሉም ሮይተርስ የሚከተሉትን ነጥቦች ሊያካትት እንደሚችል ዘግቧል። አንደኛ፣ ዩክሬን ሩሲያ ገና ያልተቆጣጠረችውን የምስራቅ ዩክሬን ክፍል ጨምሮ የተወሰነ መሬት ለሩሲያ ትሰጣለች። ሁለተኛ፣ ዩክሬን የተወሰኑ የጦር መሳሪያዎችን መጠቀም ማቆም አለባት። ሶስተኛ፣ ዩክሬን የወታደራዊ የትጥቅ ኃይሏን መጠን መቀነስ አለባት። አራተኛ፣ በምላሹ ዩክሬንና አውሮፓ ከአሜሪካ የጸጥታ ዋስትናዎችን ያገኛሉ። አዲሱ አሜሪካ ያቀረበችው የድርድር ነጥቦች እነዚህን ሊያካትት ይችላል ተብሏል። ይህ በእንዲህ እንዳለ ዛሬ በ470 ድሮን እና በ48 ሚሳኤል ተደብድበናል ሲሉ የዩክሬኑ ፕሬዝዳንት ዜሌንስኪ ገልጸዋል። የዩክሬኑ ፕሬዝዳንት ዛሬ ቱርኪ የገቡ ሲሆን በዚያ እንዳሉ ግን በአገራቸው ላይ መጠነ ሰፊ ድብደባ መፈጸሙን ሰምተዋል። በዛሬው ጥቃት ቢያንስ 20 ሰዎች መገደላቸውንና በርካቶች መቁሰላቸው የተገለጸ ሲሆን ይህም ጦርነቱ ከተጀመረ ወዲህ በአንድ ቀን ከፍተኛ የሞት መጠን የተመዘገበበት ሆኗል። ፕሬዝዳንት ዜሌንስኪ በሚገኙበት ቱርክ ሆነው ባስተላለፉት መልእክት ዛሬ ሩሲያ ከ470 በላይ ድሮንና ከ48 በላይ ሚሳኤሎችን በመጠቀም ድብደባ ፈጽማለች። እነዚህ በሰላማዊ ሰዎች መኖሪያዎች አካባቢ የምታደርገው ጥቃት ደግሞ ከዓለም አቀፉ ማህበረሰብ የሚደርስባት ጫና በቂ እንዳልሆነ ያሳያል ብሏል። በመሆኑም አጋሮቻቸው ተጨማሪ የአየር መቃወሚያ እንዲሰጧቸው ጥሪ አቅርበው ይህም ሰላማዊ ሰዎችንና መሰረተ ልማቶችን ለመጠበቅ እጅግ አስፈላጊ እንደሆነ አሳስበዋል። ዜሌንስኪ በዛሬ መልእክታቸው ህዝባቸው በዚህ ጥቃት መሃል ያለውን ጽናትና አንድነት ያደነቁ ሲሆን ተደጋጋሚ ጥቃቶች ቢኖሩም አገራችንን ለመከላከልና ህዝባችንን ለመጠበቅ ያለን ቁርጠኝነት የማይናወጥ ነው ሲሉ ገልጸዋል። ክቡራትና ክቡራን የዛሬ ሚዲያ ቤተሰቦች የአሁኑ መረጃ ይህን ይመስል ነበር። አጫጭርና ወቅታዊ መረጃዎች በፍጥነት እንዲደርሳችሁ ይህን ቻናል ከታች ሰብስክራይብ አድርጉ እያልኩ በቀጣይ መረጃ እስክንገናኝ ድረስ በያለንበት የዓለም ዳርቻ በሰላም እንቆይ።